የሚያዋጣው አሁንም ቢሆን ለአቶ ኢሳያስ መልእክት የሚደርስ ቢሆን ኑሮ የመጨረሻ እድሜ ላይ ነው ያለው አዋህደ ቀይ ባህርንም ለቀ ብትሞት ይሻላል ምን ይቅርታ አድርግልኝ ምክልኻል ኤርትራ ኣብ ብዝሕ ኣፅዋር ዘይኮነስ ኣብቲ ንስኻን ተመፂኻ ኣና ይሃድምን ዝብል ዘይነቅፅ ስነልቦና ተሃኒፁ ሰራዊትና ንመሬቱ ጥራይ ዘይኮነስ ንኽብሪ መፃ ወለዶ ዝከላኸል ዋልታ ሃገር እዩ ጸላይ ንኤርትራ ክወርር ክመፅእ እንከሎ ምስ ሰራዊት ጥራይ ዘይኮነስ ምስ እምኒ ምስ ኣኽራናትን ምስ ነፍሲ ወከፍ ልቢ ዜጋን እዩ ዝገጥም ሰላም ጥዕና በልና ዝኽበርኩም ተኸታተልቲ መደባት ኤሪቮስ ዩቲዩብ ቻነል ከመይ ትጸንሑ ንሎሚ ብዛዕባ ህልው ኩነታት ሃገርናን ኣብ ዞባ ቀርኒ ኣፍሪቃ ዝረኣዩ ዘለዉ ሓደሽቲ ምዕባልታትን ዝድህስስ ሓፂር መደብ ሒዝና ናባኹም ቀሪብና ኣለና ከም ወትሩ ክሳብ ፍጻሜ መደብና ምሳና ክትጽንሑን ክትከታተሉናን ከምኡውን ጆይን ብምግባር ኣባላት ናይ ኤሪቮይስ ክትኮኑ ብኽብሪ ንዕድም ኣብ ዝሓለፈ ክልተ ቃለ መሕትታት ፕሬዚደንት ኢሳያስ አፈወርቂ ንኢትዮጵያን መንግስታን ዝምልከት ሓደ ሓሳብ ተላዒሉ ተዘቲሉ መንበሩ ዝዝከር እዩ እቲ ሓሳብ ብቐንዱ ሰራዊት ይኹን መንግስቲ ኢትዮጵያ ንኤርትራ ስጋት ኮይኖም ከም ዘይፈልጡ ዝትንተን ነይሩ ብዙሓት ኤርትራውያን ኤርትራ ኣብ ኩናት ክልል ትግራይ ምስታፋ ከም ኣወንታ ዝረኣይዎ ልዕሊ ሃገርን ልኡላውነትን ምክልኻል ልዕሊ ንጸላኢ ኣብ መሬቱ ኸይድካ ምድዕማስ ብተወሳኺ ንህልው ኩነታት ሰራዊት ኢትዮጵያን ቁመንኡን ብዓይኖም ክምልከትዎ ብምኻሎም እዩ ኣብቲ ሰዓት ሰራዊት ክልል ትግራይ ንሰራዊት ኢትዮጵያ ፈርከሽከሽ ኣቢሉ ካብ ማእከል በረኻታት ክልል ትግራይ ተበጊሱ ክሳብ ኣፍንጫ አዲስ ኣበባ ዝበፅሑ ዝዋጋእ ክሳብ ዝሰኣን ከተማታት ጭሪላን መንገዲ ሕልፉና ከም ዝተባህሉ ሰራዊት ዝባል ክስእኑ ምርኣዮም እዚ ነዚ ሎሚ ተራእዩ ዘሎ ከም ስጋት ዝለዓል ሕቶ ባሕሪ ቀሊል መልሲ ክርከቦ ዘኽእል እዩ بعبيو إرترا لولاونتان مكلخال زأتوتو كينات أبارلما كسب موتا كتمسجن اللوز جبرة جزيف حق استحديتها كتبركت مخالا نزنا يلومي سراويت ألن نزبل أبي أحمد معرخ نديت قبل التقام زراعة اللو مرة جزيو قدام منيسر أبي أحمد يخون بوليتيكنياتو دما عفو موتيهم حزبي منجسن سراويتن إرترا نمسجن استقبل لنا وعلت تاريخ زير السعي مبالهم كحباز غلايكونن سلذي كمتي أبتقال محتد استدقسه إثيوبيا نيرترا سجات كتكون يتغلنا እቲ እንኮን ኤርትራ ስጋት ክኸውን ዝኽእል ጉዳይ ኢትዮጵያ ፍሪሳ ወይ ተበታቲና ናብ ኩለን ሃገራት ዞባ እንተላ ኤርትራ ከይትፈስስ እሞ ኩሉ ዓይነት ችግራት ከይፍጠር ዝብል እዩ ፕሬዚደንት ኢሳያስ አፈወርቂ ኣብቲ ቃለ መሕትት ዝተቐሰን ነጥብታት ተመልኪትና ብዝርዝር ንምንታይ ዝብል ሕቶ ክንምልስ ኢና ምሳና ጽንሑ ኩናት ኣስኮላ ኣገዲዶም ኣትዮም ናብቲ ኩናት ኢልካ ዝዛረብ ትኽእል ናብ ኩናት ባህጊ ዘለዎ ሃገር ኣይኮነን ኩናት ምስ መፀ ግን ከመይ ገይሩ ነብስኹም ትከላኸል ፈልጥ እዩ دقرم نقر أكونا تقول له عمتها تحلفنا ثلاثة موال تحلفنا يو فتينا دعتنا يو خينات هايلا دحر حج فتينا نعطو خينات وينا تقديتنا نعطو خينات دحر مسيقن نقطمولو حج زرد الله زرواتات بستقديم التتغسر استي ناي ارترا خمسة تحسب الله خمسة بلا الله بلكا أشلناتي تاريخ دين ببدا يفلت قومي غزارة بغيره أجي صوتات الله أمر الله سبكم وخبرهم نحن 230 مليون هنا من تاي لمن كتفرار هالو 280 ولا 230 مليون كابل مسيو لا أجي تدقاقم دلو تناريتي تقنا لا يتزامتان لحري حدا بيبكايو كتاب كندي عشلاوي عند رئيسي كتقمت وين دسقم يكون ኢትዮጵያ ስለምንታይ ስጋት ክትኮነና ዘይትኽእል ናይ ዓወት ስልቲ ብሄኖክ ሰመረ ኣብዚ ሕጂ እዋን ካብ ወገን መሪሕነት ኢትዮጵያ ዝስማዕ ዘሎ ናይ ወራርን ኣፍ ደገ ባሕርን ትረኻ ንኤርትራ ስጋት ክኸውን ዘይክእለሉ 4 ቀንዲ ምኽንያት ኣሎ ሓደ ውሽጣዊ ምርቃፅ internal instability ሓንቲ ሃገር ወራር ክትፍጽም እንተኾይና ቅድም ቀዳደም ውሽጣዊ ሰላም የድልያ ኢትዮጵያ ግን ኣብዚ ሕጂ እዋን ብሕድሕድ ኩናትን ፖለቲካዊ ምስሓብን ትሕመሰሉ ዘላ እዋን እዩ ሓይሊ ሰብን ንዋትን ኢትዮጵያ ኣብ ውሽጣዊ ቃጠሎ ስለ ዘሎ ምስ ኤርትራ ኩናት ክትገጥም ዘለዋ ዓቕሚ ኣዝዩ ዝተዳኸመ እዩ
እቲ ኩናት ናይ ወረ ነቲ ውሽጣዊ ጸገሞም መሸፈኒ ዝጥቀምሉ ዘለው ናይ ድኻም ምልክት እዩ። ክልተ ዞባዊ ተነጥሎ ጂኦፖለቲካል አይዞሌሽን ኢትዮጵያ ብሰንኪቲ ዝሓዘቶ ዘይሓላፍነታዊ ፖሊሲ ምስ ጎረባብቲ ሃገራት ሶማል፣ ግብፂ፣ ኤርትራ ኣብ ምስሓባት ትርከብ። ኤርትራ ንበይና ኣይኮነትን። እዚ ሓድሽ ስትራቴጂካዊ ኪዳን ኤርትራ፣ ሶማልያ፣ ግብፂ፣ ሱዳን ንኢትዮጵያ ኣብ ዞባዊ ፖለቲካ ንበይና ተነፂላ ከም እትተርፍ ገይሩ ኣሎ። ዝኾነን ኤርትራ ዝትንክፍ ስጉምቲ ንመላእ ዞባ ቀርኒ ኣፍሪካ ኣንጻር ኢትዮጵያ ከም ዝለዓል ዝገብር እዩ። 3 ቁጠባዊ ውድቀት ኢኮኖሚካል ባንክራፕሲ ኩናት ገንዘብ ይሓትት። ኢትዮጵያ ግን ኣብ ትሕቲ ከቢድ ዕዳን ዘቕባብና ትርከብ። ብሓገዝን ብልቓሕን እትነብር ሃገር ነዊሕ ፀንሐ ኩናት ክትፃወር ኣይትኽእልን እያ። እቲ ዝፍክር ዘሎ ናይ ወራር ሓሳብ ብቁጠባዊ መዳይ ርእሰ ቅትለት ስለ ዝኾነ ስጋት ክኸውን ዓቕሚ የብሉን። 4 ታሪኻዊ ትምህርቲ ሂስቶሪካል ሌሰንስ ታሪክ ከም ዘርየና ኤርትራ ኣብ ዝተሓላለኸ እዋናት እቲ ዝዓበየ ወተሃደራዊ ሓይሊ ኢትዮጵያ ደርቂ ስዒራቶ እያ። ናይ ኤርትራ ምክልኻል ኣብ ዘመናዋ ፅዋር ጥራይ ዘይኮነስ ኣብቲ ዘይሰዓር ሓድነትን ንቕሓትን ህዝባ ዝተመስረተ እዩ። ጸላኢ ነዚ ጽንዓት እዚ ስለ ዝፈልጦ ተቓልባትና ካብ ምጉሳጥ ሓሊፉ ናብ ተግባር ከኣቱ ድፍረት የብሉን። ከመይ ጌርና ንቃለሶ? our response 1 ስነልቦናዊ ጽንዓት ነቲ ኣብ ቲክቶክን ካልእ ሜድያታትን ዝፍኖ ናይ ኩናት ስጋት ኣይርባሕናን ኢልካ ንዓቆ። ጸላኢ ዝደልዮ ክንርዕድ እዩ። ንሕና ድማ ብተረጋጋኢ መንፈስ ልምዓትና ንቐጽል። 2 ራብዓይ ግንባር ይሓይል እቲ ዝበለጸ መጥቃዕቲ ሃገር ብቁጠባ ምዕባይ እዩ። ኤርትራ ብቁጠባ ክትሕይል እንከላ ጸላኢ ባዕሉ ይርዕድ። 3 ሓበሬታ ምዝርጋሕ ነቲ ሓቀኛ ኩነታት ኢትዮጵያ ድኽነትን ምስሕሓብን ብምርዳእ ንህዝብና ክነንቅሕ ይግባእ። ኢትዮጵያ ብወረ ትፍክር፣ ኤርትራ ግን ብግብሪ ትሰርሕ ስጋት ዝበሃል ኣብ ልዕሊ ጸላእትና እምበር ኣብ ልብና የለን። ኤርትራ ከአየር ኃይል ይልቅ በማሬን በኩል ወይም በባህር ኃይል በኩል የተሻለ አቅም አላት ነው። በአንድ በኩል በደንብ በጥንቃቄ ባህሩ ላይ ለረጅም ጊዜ ልምምድ አድርገዋል። ፓትሮል ያደርጋሉ። ባህር አላቸው። ያ ቆይታ የሰጣቸው ልምምድ አለ። ባህር ላይ ኮንትሮል ማድረግም እዚያ የሚደረግ እንቅስቃሴ። ኦኬ አብይ አህመድ በቅርቡ ባህር ኃይል አቋቁሟል። እንደምታውቁት ምን አይነት ባህር ኃይል? ባህር ዳር ጣናና ባቡጋያ ምናምን ሄዶ በጀልባ ኩሬና ሐይቅ ላይ ወዲያ ወዲህ ብሎ ቪዲዮ የተቀረጸ ለፕሮፓጋንዳ ማለት ነው። ይሄ ከሞላ ጎደል እንደምታውቁት የፕሮፓጋንዳ እንቅስቃሴው ውድቅ የሆነ እንቅስቃሴ። ይሄ የፕሮፓጋንዳ እንቅስቃሴ ብዙዎቻችሁ የምታውቁትን ቢያንስ ላንሳና በሰፈር ውስጥ በአካባቢያችሁ ባህር ካለ ውሃ ወራጅ ውሃ የሚሆን ኩሬማ ማነው መጠነኛ ሐይቆችም ይሆኑ ብቻ ጥልቀት ያለው ነገር ውሃ ውስጥ ሰው ገብቶ ሲሞት ወይም አደጋ ሲገጥመው ምን ተብሎ ይነገር ነበረ? ቶሎ ተብሎ አባዲና ጥሩ ይባላል። እነዚህ አባዲና የሚባሉት ወደ ባህር ገብቶ የሞተን ሰው አውጥተው የሚያወጡ ምርመራም የሚያደርጉ ዘተረፈ ናቸው። አሁን ባለው ሁኔታ የነብርሃኑ ጁላ መከላከያ ባህር ኃይል ማሬን ሳይሆን ያለው አባዲና ነው። ያሰለጠነው አባዲናዎችን ነው። አባዲና እንጂ ባህር ኃይል የለም ነው ጥያቄው። እነዚህ ባቡጋያና አዋሳ ምናምን በትንንሽ ጀልባዎች ወዲያ ወዲህ ሲሉ የነበሩ አካላት ወደ ቀይ ባህር መዳረሻ ሲሄዱ በአንድ በኩል ሁቲም በሉት ወይም ምንድነው የሶማሌ ፓይሬትን በሉት የሚንቀሳቀስበትና ለዓለም አቀፍ የመርከቦች እንቅስቃሴ ጭምር ፈተና የሆኑ እንቅስቃሴዎች የሚደረጉበት ቀጠና ነው። በአንድ በኩል የምታገኙት በተለይ ወደ ባቤል መንደብ ከፍ እያለ ሲሄድ የባህሩ ስፋት እየቀጠነ ይሄዳል። ጠበብ ባለበት ቦታ ለፓትሮል ቅኝት
እና ለማጥቃት ለኤርትራ ማሪኖች እድል የሚሰጥ ነው። አብይ አህመድ ወደ አሰብ አጠቃለው ቢል የሚያጠቃው ብዙዎቹ የሚስማሙት በቡሬ በኩል ለሚሆነው ከቡሬ ወደ አሰብ ለመሄድ ቀላል ናት። 65 ኪሎ ሜትር ነው የሚጓዘው። አሰብ ከሄደ በኋላ ግን 10 ዓመት 20 ዓመት እዛ ጋር ንግድ ማድረግ ይቻላል ወይ? በየትኛው በኩል በየትኛው ቀጠና ነው? መቼም ወደ ሲዩዝ ካናል ወደሚወስደው እየቀጠና ወደሚሄደው እሄዳለሁ እንዳይል ከግብጽ ጋር ያለው ግንኙነት የምታውቁት ነው። ምጽዋ ላይ የኤርትራ አሰብ በኃይል ተሳክቶ ቢያዝ እንኳን ምጽዋ ላይ የሚንቀሳቀሰው የባህር ኃይል በየት በኩል አላውሶ ነው የንግድ መርከብ ልታንቀሳቀስ የምትችለው? ሁኔታውን ስታዩት በማናቸው መልኩ እነዚህ አባዲናዎች ሊቋቋሙት የሚችሉት አይደለም። አብይ አህመድ አባዲና ሰልጥኗል። ነገር ግን ባህር ኃይል እያለ ነው ፕሮፓጋንዳ የሚሰራው። ይሄ ልክ ምንድነው ነዳጅ አፈለቅን ልልበሉ ምናምን ተብሎ የዛሬ ዓመት 5 ዓመት ምናምን ከተናገረው የዘለለ አይደለም። በየትኛውም ዓለም አባዲና ባህር ኃይል ሊሆን አይችልም። ስለዚህ ወስደው ለመማገድ ካልሆነ በቀር ፕራክቲካሊ ውጤት ሊያመጣ የሚችል አይደለም።